ምሳቀ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ድምፅ የሚሰማችሁ ኦርቶዶክሳውያንና ኦርቶዶክሳውያት በልዑል እግዚአብሔር ሰላምታ እንደምንሰነበታችሁ እንደምንቆያችሁ እንኳን አደረሳችሁ። አሜን። እግዚአብሔር አምላካችን በቸርነቱ በመግቦቱ የማይለየን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በድጋሜ እንኳን ለዘመነ ጽጌ አደረሳችሁ አደረሰን። እንደሚታወቀው እንግዲህ ይህ ወርሃ ጽጌ የእመቤታችንን የክርስቶስን አበባነትና ፍሬነት በምሳሌ የምንረዳበት የምናውቅበትና ለሕይወት ትርጉም የምናገኝበት ወራት ነው። በዚህ ወቅት እንግዲህ ስለ እመቤታችን፣ ስለ ክርስቶስ፣ ስለ ዮሴፍና ስለ ሰሎሜ እንማማራለን። ይሄውም በአጠራር ቅዱሱ ቤተሰብ እየተባለ ይጠራልና ስለ ቅዱሱ ቤተሰብ መሰረትና አመጣጥ አመሰራረት፣ ቅዱሱ ቤተሰብ ማን ነው የሚለውንና የቅዱሱ ቤተሰብ መገኛ እና ሌሎች ተያያዥ ጉዳዮችን እያነሳን እንነጋገራለን። እንግዲህ በዋናነት በዛሬው ዕለት የምናነሳው ሐሳብ በጽንሰ ሐሳብ ከመጽሐፍ ቅዱስ ጋር ለማገናኘት በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ እንዲህ የሚል ቃል እናገኛለን። ወእምድረ ሀለፉ እሉ ናሁ መልአከ እግዚአብሔር አስተራዮ በሕልም ለዮሴፍ። ሰብአ ሰገል ከሄዱ በኋላ መልአከ እግዚአብሔር ለዮሴፍ በሕልም ታየው፣ ተነጋገረው። ወይቤሎ ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ። ተነስና እናቱንና ሕፃኑን ይዘህ ወደ ምድረ ግብፅ ሽሽ የሚል ኃይለ ቃል እናገኛለንና ከዚህ ላይ እንደምንመለከተው አንደኛ መልአኩን እንመለከታለን፣ ሁለተኛ ዮሴፍን፣ ሶስተኛ ድንግልን እስከ ልጇ እንመለከታለን። ቅድስት ሰሎሜ ማብራለች። ስለዚህ ቅዱሱ ቤተሰብ እየተባለ የሚጠራው ይህ ቤተሰብ ነው ማለት ነው። ቅዱስ ቤተሰብ ማለት አምላካችን ያለበት፣ ቅድስት ድንግል እመቤታችን ያለችበት፣ ቅድስት ሰሎሜ ያለችበት፣ ጻድቁ ዮሴፍ ያለበት፣ በመካከል መልአኩ ከእግዚአብሔር እየተላከ የሚያረጋጋበትና የሚመላለስበት ቅዱሱን ቤተሰብ የሚያግዝበት ይህ ማህበር ይህ ቤተሰብ ቅዱሱ ቤተሰብ ይባላል። ይህ ቅዱስ ቤተሰብ መቼ ተመሰረተ፣ እንዴት ተመሰረተ የሚለውን ስንመለከት ይህ ቅዱስ ቤተሰብ የተመሰረተው በመጀመሪያ በቤተልሔም ነው የተመሰረተው ማለት ነው። እንደሚታወቀው መድን ክርስቶስ በቤተልሔም እንደሚወለድ በነቢያት ትንቢት ሲነገርለት፣ በነቢያት ሱባኤ ሲቆጠርለት፣ በነቢያት ምሳሌ ሲመሰልለት የመጣ በቤተልሔም የተወለደ መድን ክርስቶስ ነውና የቅዱሱ ቤተሰብ ሰፈር ወይም ደግሞ መነሻ ቤተልሔም ናት። ቅዱሱ ቤተሰብም እንደተናገርኩት እመቤታችን፣ ክርስቶስ፣ ሰሎሜና ዮሴፍ ከዚያም ቅዱሳን መላእክት የተገኙበት የቤተሰብ አመሰራረት በቤተልሔም ነው ማለት ነው። ቅዱሱ ቤተሰብ አመሰራረቱ እንዲህ ከሆነ የቅዱሱ ቤተሰብን መገኛ እንመለከታለን። እንግዲህ ቅዱስ ቤተሰብ መገኛው በእስራኤላውያን የነገድ ቁጥር 12ቱ ነገድ ተብለው የሚጠሩት የያዕቆብ ልጆች ናቸው። እንግዲህ እነዚህ 12ቱ ነገደ እስራኤል የእመቤታችንም የክርስቶስም የዮሴፍም የሰሎሜም መገኛዎች ናቸው። እነርሱ አይሁዳውያን፣ አይሁድ ማለት አማኞች ታማኞች ማለት ነው። የእግዚአብሔር የቅርብ ባለሟሎቹ ነው። በብሉይ ኪዳን ከአሕዛብ በተለየ እግዚአብሔርን የሚያመልኩትና ለጣዖት የማይሰግዱ የነበሩ ምንም አልፎ አልፎ በተለያየ ምክንያት ጠማማ ሰዎች በሚመሩበት ምክንያት ወደ ጣዖት የሄዱበት መንገድ ቢኖርም አብዛኛውን ጊዜ ግን ከአሕዛብ በተለየ ሕጉን አምልኮቱን
እግዚአብሔርን ይከተሉ የነበሩ እነዚህ አይሁዳውያን ናቸው። አይሁድ እንግዲህ የነበሩበት ሁኔታ ክርስቶስ ከመወለዱ በፊት ብዙ አይነትና ምስቅልቅል ያለ ዝብርቅርቅ ያለ ውጥንቅጡ የወጣ የህይወት አኗኗር ነበራቸው። ከፋፍለን ስንመለከታቸው አይሁድ በሶስት ወገን ይመደባሉ። ይህ ማለት ክርስቶስ ከመምጣቱ በፊት ክርስቶስን ለማግኘት ወይም የክርስቶስን ተስፋ ደጅ ለመጽናት ይጠብቁት የነበር ሶስት ወገኖች ናቸው። የመጀመሪያዎቹ ሰዱቃውያን ይባላሉ። እነዚህ ሰዱቃውያን ከአይሁድ መካከል የሆኑ እንዳጠቃላይ አይሁድ በሮም ቅኝ ግዛት ውስጥ በነበሩበት እነዚህ ሰዱቃውያን ባለጸጎች የሆኑ ከሮማውያን ጋራ ተስማምተው የሚኖሩ ለአምልኮት፣ ለሕግ፣ ለስርዓት የማይጨነቁ አምስቱን የሙሴ መጻሕፍት ብቻ የሚቀበሉ በትንሣኤ ሙታን የማያምኑ የክርስቶስን መምጣትም ተስፋ የማያደርጉ ወገኖች ሰዱቃውያን ተብለው ይጠራሉ። በመጽሐፍ ቅዱስ ማቴዎስ ምዕራፍ 22 ላይም ስለ ትንሣኤ ሙታን የማያውቁ ስለሆኑ ለክርስቶስ አንድ ጥያቄ አንስተው ነበር። በሕጋችን በዘፍጥረት ምዕራፍ 37 ላይ አቅም ዘራ ለእሁከ ለወንድምህ ዘር ተካለት የሚል ሕግ ነበርና በኋላ የምንነሳ ከሆነ እንግዲህ በብሉይ ኪዳን አንድ ሰው ከሞተ ወንድሙ ሚስቱን አግብቶ ልጅ ይተካለታል። ያም ሰው ሳይወልድ ቢሞት ሁለተኛው፣ ሶስተኛው፣ አራተኛው እያለ ይቀጥላል ማለት ነው። ካልወለደ እያለ ይቀጥላል እና በሕጋቸው አንድ ሰው አግብቶ ካልወለደ እስከ 7 ድረስ ያገባ ሰው ቢኖር በኋላ በትንሣኤ ጊዜ ስንነሳ ይችን ሴት የሚያገባት ማን ነው ከሰባቱ መካከል ብለው ጠይቀው ነበረ። ክርስቶስ ሲመልስላቸው ከትንሣኤ በኋላ ማግባት መጋባት የለም እንደ መላእክት ሆነው ይኖራሉ እንጂ ብሎ መልሶላቸዋል ማለት ነውና እንዲህ ብሎ የመለሰላቸውና እነርሱም ይህንን ጥያቄ ያነሱት ትንሣኤ ሙታንን ስለማያምኑና እንነሳለን ካላችሁ እንዲህ አይነት ጥያቄዎች አሉን መልሱልን ብለው ነው እና እንዲህ ብሎ መልሶላቸዋል። ብሎም ግን በሮማውያን ውስጥ ሲኖሩ እነዚህ ሰዎች ሰዱቃውያን ማለት ነው ክርስቶስን መምጣቱን የማይጠባበቁ ምንም ግድ የለሾች የሆኑ ባለጸጎች ናቸው። ተስማምተው በፖለቲካውም በሃይማኖቱም በስልጣኔውም የሮምን መንግስት እየተከተሉ የሚኖሩ ወገኖች ነበሩ ማለት ነው። ሁለተኛዎቹ ደግሞ ፈሪሳውያን ይባላሉ። ፈሪሳውያን በፋሪስ ፈሪሳውያን ተብለዋል። የፋሪስ ጥንታዊ ቃሉ ወይም አመጣጡ በዕብራይስጥ ቋንቋ ፓራሽ ይለዋል የተለየ ማለት ነው እና ፋሬስ የሚለውን ቃል አግኝተዋል። ፋሪሳውያን ማለት የተለዩ የሚባሉ ወገኖች ናቸው። እነርሱ እንግዲህ ሰዱቃውያን ሳይሆኑ ፈሪሳውያን ናቸው ማለት ነው። እነዚህ ፈሪሳውያን ደግሞ የሙሴ መጻሕፍትን የሚቀበሉ ትንቢተ ነቢያትን ሁሉ የሚቀበሉ ከሰዎች ልጆች የተለዩ አድርገው ራሳቸውን የሚቆጥሩ ናቸው። ምንድነው? ለሕግ በጣም ተጠነቀቅን ይላሉ፣ ሕግን እንጠብቃለን ይላሉ፣ ሕግ አክባሪ ነን ይላሉ፣ ጠንቃቆች ይባላሉ። በእነሱ አስተሳሰብ ከነሱ የተለየ ወይም የነሱን ሕግ የማይከተል ሰው ርኩስ ነው ማለት ነው። እነሱ ቅዱሳን የአብርሃም ዘር እንደሆኑ የሚያስቡ እንዲህ አይነት አስተሳሰብ ያላቸው ፈሪሳውያን ይባላሉ። ክርስቶስም በዮሐንስ ወንጌል ምዕራፍ 8 ላይ የአብርሃም ልጆችስ ብትሆኑ የአብርሃምን ስራ በሰራችሁ ነበር እያለ እርሱ ሌሎችን ርኩሳን አድርጎ እንደማያይ ቅዱስ እንደሆነ እግዚአብሔርን እንደሚከተል ነግሯቸው ነበረ። ሆኖም ግን እነዚህ ሰዎች አስተሳሰባቸው በዚህ ውስጥ ያለ የተለዩ ሰዎች አድርገው ራሳቸውን ይመለከታሉ። ክርስቶስም በማቴዎስ ምዕራፍ 23 ላይ አኗኗራቸውን፣ ሕጋቸውን እነርሱ ጥቃቅኑን ነገር በሰዎች ሲመለከቱ ጠንቃቃ ከመሆናቸው የተነሳ ሰውን እንደ ምናምንቴ የሚያዩ ወይም ደግሞ ሕግ የሚያጠሩ ለሕግ የሚጠነቀቁ መሆናቸውን ሲገልጽ እናንተ ግብዞች እለትበልዑ አብያተ መበለታት በምክንያት አንሆ ጸሎትክሙ የባልቴቶችን ነብሳትን እናስምራለን እያላችሁ የመበለቶችን ገንዘብ የምትበሉ የምትቀሙ እያለ
ዘልፏቸዋል። ከዚያ ማለፍ ሲል እለጻጹተ ትነጥፍ ወገመለ ትውህጡ ጫጩት የምታጠሩ ገመል ግን የምትውጡ ይላቸዋል። እንዲህ ማለቱ በጣም ለሕጋቸው ሲጠነቀቁ ከሕዝቡ መካከል ጥቂት አስራት ያስቀረሰው ሲኖር ሕግ ሻርክ እያሉ በብዙ መንገድ ይቀጡታል፣ በብዙ መንገድ ያስሩታል ማለት ነው። እነሱ ግን ከግመል የበለጠ ማለት ታላቅ የሆነ ኃጢአት የሚፈጽሙ ጠንቃቆች፣ ሕግ ጠባቂ፣ ሕግ አፍራሽ ሰዎች ነው የነበሩ በእነሱ አስተሳሰብ። እነዚህ ሁለተኛዎቹ ወገኖች ናቸው ማለት ነው ፈሪሳውያን። ሶስተኛዎቹ ደግሞ ከፈሪሳውያን የተለዩ ኤሴዎች ወይም ኤሴያውያን የሚባሉ ናቸው። እነዚህ ሰዎች ከፈሪሳውያን ደግሞ የተለየ አመለካከት አላቸው። ፈሪሳውያን ክርስቶስን የሚጠብቁበት መንገድ በሮም ቅኝ ግዛት ውስጥ ስለነበሩ ከሮም ግዛት መሲህ ክርስቶስ መጥቶ ያድነናል፣ ይኸውም በጦር በወታደር ቀኛዝማች ግራዝማች ሹሞ እኛን ከሰዎች ሁሉ በተለየ መልኩ ባለሟል አድርጎ ያኖረናል እያሉ ያስቡ ነበረ። እኒህ ኤሴያውያን የሚባሉት ግን ክርስቶስ እኛን በቅጽበት እንደ ዓይን ጥቅሻ በተአምራት ከሮም ግዛት ያወጣናል የሚሉ ናቸው። እነዚህ ደግሞ ክርስቶስን በጾም በትህርምት ሆነው የሚጠብቁት ኩምራን ወይም ቁምራን በሚባል ቦታ የሚኖሩ ሰዎች እንደነበሩ በታሪክም ተጽፏል ማለት ነው። እንደውም አሁን ቅርብ ጊዜ የተገኙ የጥቅል ብርሃናዎች ተገኙ የሚባሉት እነዚህ ሰዎች በጥንት የብሉይ ኪዳን መጻሕፍትን እየጻፉ ያስቀምጡ ስለነበረ የነዚያ ነው ተብሎ ይታሰባል። የብሉይ ኪዳን መጻሕፍት የብርሃንና ጥቅል በ19ኛው ክፍለ ዘመን ተገኘ የሚል የአጥኚዎች የምርምር ውጤት እንዳለም እየሰማን ስለሆነ የነዚህ ነው ተብሎ ይታሰባል። እና እንዳጠቃላይ አይሁድ በሶስት ወገን ተከፍለው እንመለከታቸዋለን። ሰዱቃውያን፣ ፈሪሳውያን፣ ኤሴያውያን። አመለካከታቸውን ባስቀመጥኩት ልክ ነው። ወንጌሉ እንግዲህ በእነዚህ ሰዎች ሐሳብ የተጻፈና ለነዚህ ሰዎች ምላሽ የሚሰጥ እንዳያመጣጣቸው ጥያቄን በመልስ የሚመልስ ነው። ወንጌልን ስንመለከት አብዛኛውን ጊዜ ማለት ነው። በእንዲህ አይነት ሁኔታ ክርስቶስን በጦር በወታደር ያወጣናል ብለው የሚጠብቁ ሰዎች እነዚህ ሲሆኑ የቅዱሱ ቤተሰብ ከነዚህ ነው የተገኘው። እንግዲህ እመቤታችንም ዮሴፍም ክርስቶስም ሰሎሜም የተገኙት ከነዚህ ሰዎች በሮም ቅኝ ግዛት ውስጥ ከሚኖሩ ከነዚህ ሰዎች ተገኝተዋል ማለት ነው። ይህ አስተሳሰብ እንግዲህ ከዚያ በኋላ እየቀጠለ ሄዷል። በሐዋርያት ልቡና ራሱ አልጠፋም ነበር። እንደምናስታውሰው የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ጀምሮ ስንመለከተው ክርስቶስ በዚህ ምድር የተገለጠው ሊነግስ እንደሆነ ኢየሩሳሌምን ቤተ መንግስት ሌሎችን አይጉራት ግዛት አድርጎ የሚኖር ይመስላቸው ነበር። ሐዋርያት ሳይቀር ማለት ነው። ሐዋርያት ሳይቀሩ ክርስቶስ ንጉስ እንደሚሆንና እነሱ ቀኛዝማች ግራዝማች እንደሚሾሙ ያስቡ ነበር። ለዚያ ነው የዮሐንስና የዮሴፍና የዮሐንስና የያዕቆብ እናት ማርያም ባውፍለያ ማቴዎስ 20 ቁጥር 20 ላይ ወእምዝ መጻት እሞሙ ለደቂቀ ዘብዴዎስ የዘብዴዎስ ልጅ እናታቸው መጣች ወሰገደት ሎቱ መጣም ለክርስቶስ ሰገደችለት። የመጣችበት ምክንያት ክርስቶስ ወደ ኢየሩሳሌም እወጣለሁ እሰቀላለሁ በሶስተኛው ቀንም እነሳለሁ ብሎ ሲናገር ወደ ኢየሩሳሌም እወጣለሁ የሚለውን ቃል ሁለቱ ሐዋርያት የተረዱት ሊሾም ነው ሊነግስ ነው ብለው አስበው እነርሱ አንዳቸው በግራ አንዳቸው በቀኝ ሆነው የሱ ተጠባባቂ ወይም ጠባቂ ወታደር መሆን ነው የፈለጉት። እና መታ እሷ እንዲህ ነው ያለችው፣ አንዳቸው በቀኝህ አንዳቸው በግራ ሆነው ይሾሙልኝ አለችው። ምን ልታዘዝሽ ሲላት ማለት ነው። ከዚያ እንዲህ ብላ ጥያቄ ስታቀርብ መድን ክርስቶስ የመለሰው ምላሽ እንዲህ ነበረ። ትክሉኑ ሰተየ ጽዋ ዘአነ ሰቲ እኔ የምጠጣውን ጽዋ መጠጣት ይቻላችኋልን ሲላቸው ወጥምቀት የኔ ዘአነ ተጠመቅ እኔ የምጠመቀውን ጥምቀት ትጠመቃላችሁ ሲላቸው እወንክል ሰተየ መጠጣት እንችላለን አሉ እነሱ። አሁን እነርሱ ከእርሱ ጋራ ከንጉሱ ጋራ ሆነው የሚጠጣ የሚበላ ያንንም እየበሉ እየጠጡ
ከንጉሱ ጋር አብረው መኖር የሚፈልጉ ስለነበሩ ነው። ክርስቶስ ግን ጽዋ ያለው ሞቱን ነው። ጽዋ ሽክርክሪት እንደሆነ እየዞረ ለሁሉም እንደሚደርስ ሞትም እየዞረ ሁሉን ሰው እንደሚያደርስ ሞትን በጽዋ መስሎ እየነገራቸው ነበረ። ጥምቀት ያለው መከራ ነው። ምክንያቱም በጥምቀት 3 ጊዜ ብቅ ጥልቅ ብለን እንጠመቃለን። ክርስቶስ መከራ ተቀብሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ እና ጽዋ ያለው ሞቱን፣ ጥምቀት ያለው ደግሞ መከራውን በኋላ ደግሞ መነሳቱን እያመለከታቸው ነበረ። ኋላ አዎ እንችላለን ሲሉ ክርስቶስ እንዲህ ብሎ መለሰ። ጽዋ እየሰ ትሰትዩ ወጥምቀትየኒ ትጠመቁ፣ ጽዋውንስ ትጠጣላችሁ ጥምቀቱንም ትጠመቃላችሁ። ወነቢረሰ በየማኔ ወበጸጋሜ አኮ አነ ዘእሁ፣ መጠመቁን ትጠመቃላችሁ ጽዋውን ትጠጣላችሁ፣ በቀኝና በግራ መቀመጥን ግን እኔ የምሰጥ አይደለም ካለ በኋላ ወነቢረ የማንሰ፣ በቀኝ መቀመጥን ግን ሰማያዊ አባቴ ዘእንበለ ለለ አስተዳለወሎሙ ላዘጋጀላቸው ይሰጣቸዋል ብሎ በቀኝና በግራ የሚነግሱት ማለት በመከራ ጥጦስና ዳክርስ ከእርሱ ጋራ እንደሚሰቀሉ አስረዳቸው ማለት ነው። በዚህ አስተሳሰብ የምንመለከተው ሐዋርያት ሳይቀሩ ክርስቶስ ይነግሳል እያሉ እያሰቡ ከእርሱ ጋራ የሚውሉት የሚያዝሩት ብዙውን ጊዜ እንደሚነግስ ምኞትም ነበራቸው። አብረው ባለሟል መሆን እንዳለባቸው እያሰቡ ነበረ። ይህም ብቻ አይደለም። በማቴዎስ 16 ቁጥር 21 ጀምሮ ወደ ኢየሩሳሌም እወጣለሁ እሰቀላለሁ ሲላቸው ቅዱስ ጴጥሮስ ሐሰለከ እግዚኦ፣ አቤቱ ጌታዬ ይህ ላንተ አይገባህም ብሎት ነበር። ክርስቶስ ሲመልስም ሁርም ድሬ ሰይጣን፣ አንተ ባላጋራ ሰይጣን ከኋላዬ ወግድ እስመ ኮንከ ማይቅፍ የሊተ፣ አሰናካይን ሆነኸኛልና ማለት የነቢያት ትንቢት የነቢያት ሱባኤ የነቢያት ምሳሌ ሁሉ ክርስቶስ ካልተሰቀለ አይፈጸምምና አትሰቀል ስላለው የነቢያትን ትንቢት ልታስቀር መሰናክል ሆነሃል ብሎ መጨረሻ እስመ ይትሄሊ ዘእግዚአብሔር ዘእንበለ ዘሰብ፣ ፈርሶ በስብሶ ይቀራል ትላለህ እንጂ እንደ እግዚአብሔር ሐሳብ አታስብም ብሎ መልሶለታል ማለት ነውና ቅዱስ ጴጥሮስም እንዳትሞትብኝ ማለቱ አሁንም በንግስና ከሱ ጋር አብሮ እንዲተባበር ባለሟል እንዲሆን ነው። ወደ ደብረ ታቦርም ይዟቸው ወጡ ሳለ የቅዱስ ጴጥሮስ ሐሳብ ቀጥሎ ነበረ። ምንድነው ያለ? መሰፈ ቀድከ ሊተ ንግበር በዝየ ሰለስተ ማህደረ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ፣ የኔን ነገር አትወድልኝም እንጂ ብትወድልኝስ ኖሮ በዚህ 3 ቤቶችን 3 ሰቀላዎችን እንስራ፣ አንዱ ላንተ፣ አንዱ ለሙሴ፣ አንዱ ለኤልያስ ብሎ ተናግሮ ነበር። ይሄውም የቤተ መንግስትን ስርዓት ሊያካሂድ ያሰበ ከሱ ጋር ሊኖር ያሰበ ነው ማለት ነው። እና ክርስቶስን አይሁዳውያን በአጠቃላይ የሚያስቡት በምድር ላይ ተገልጦ የሮምን ነገስታት እንደ ሰም አቅልጦ እንደ ገል ቀጥቅጦ አጥፍቶ እኛ አይሁዳውያን በዓለም ነግሰን እንኖራለን፣ ተከብረን ተፈርተን እንኖራለን ብለው የሚያስቡ ወገኖች ናቸው ማለት ነው። እንግዲህ ቅዱሱ ቤተሰብ ከነዚህ ወገኖች የተገኘ የመጣ ነው ማለት ነው። ይህ ቅዱስ ቤተሰብ በቤተልሔም መሰረቱን ያድርግ እንጂ ወዲያውኑ መሰረቱን እንደጀመረ ብዙ ፈተናዎች ገጥመውታል። የመጀመሪያው ፈተና እንግዲህ ሄሮድስና ሰራዊቶቹ ናቸው ማለት ነው። ስለ ለሄሮድስም እንግዲህ እንደሚታወቀው ያስረዱት ሰብአ ሰገል ከፋርስ ከባቢሎን መጥተው በአይቴ ይትወለድ አይቴ ውእቱ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጥተው ሲጠይቁ ያን ጊዜ ፈጥኖ ወሰምዖ ሄሮድስ ደንገጸ ወታውከ ወኩላ ኢየሩሳሌም ምስሌሁ፣ የአይሁድ ንጉሥ ብለው ሲጠሩ ከኔ በላይ ምን አይነት ንጉሥ መጣ ብሎ ደነገጠ፣ ተሸበረ፣ ኢየሩሳሌምም ከሱ ጋራ ተሸበረች ይላል። ከዚያም በኋላ ይህንን ሲሰማ ወዲያውኑ ጸሐፍት ፈሪሳውያን ወአስተጋብኦሙ ለኩሎሙ ሊቃነ ካህናት ወጸሐፍት ወይቤሎሙ በአይቴ ይትወለድ ክርስቶስ፣ ጸሐፍት ፈሪሳውያን ሰብስቦ ክርስቶስ ወዴት ይወለዳል ብሎ ጠይቋቸዋል። እነርሱም የነቢያትን ትንቢት የሚያውቁ የሙሴ መጻሕፍትን ሆነ ትንቢተ ነቢያትን የሚያውቁ ጸሐፍት ፈሪሳውያን ስለነበሩ ወይቤልዎ በቤተልሔም ዘይሁዳ
በቤተልሔም ዘይሁዳ በይሁዳ ዕፃ በምትሆን በቤተልሔም ይወለዳል። እስመ ከማሁ ጽሑፍ እንዲህ ተጽፏልና ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበ እስራኤል። እስራኤል ወገኖችን የሚያድናቸው ንጉሥ ባንቺ ይወለዳልና ስለሚወለድ አንቺ የኤፍራታ ዕፃ የምትሆኝ ቤተልሔም ከይሁዳ ነገሥታት ከነገሱባቸው አይጉር አታንሽም ብሎ በትንቢተ ሚክያስ ምዕራፍ 5 ቁጥር 1 ጀምሮ የተነገረውን ጠቅሰው ለሄሮድስ ነግረውታል። ሄሮድስ ይህን ቃል ከሰማ በኋላ በህሊናው አላረፈም። የቅዱሱ ቤተሰብ ፈተና የሚጀምረው በሄሮድስ ህሊና ውስጥ ነው ማለት ነው። ሰብአ ሰገልንም ወጥቶ በቤተልሔም ይወለድላችኋል ብሎ ተናግሮ መጨረሻ ለነርሱም የማስጠንቀቂያ ወይም ደግሞ ያደራ ቃል ነግሯቸዋል። ሐዊረክሙ ተሰአሉ ጥዩቀ በእንተ ውእቱ ሕፃን፣ ስለዚያ ብላቴና አጥብቃችሁ በጎላ በተረዳ ጠይቃችሁ ኑ። ወግቡ ሀቤ ወዜኑኒ፣ ወደ እኔም ተመልሳችሁ ለእኔ ንገሩኝ። ከመ እምፃነሂ ወእስክድሎቱ፣ እኔም መጥቼ እንድሰግድለት እጅ እንድነሳው ብሎ ምርቅና ፍትፍት የመሰለ እስክድሎቱ የሚለውን ሊቃውን ሲተረጉሙ እቅትሎ ሲል ነው፣ ሊገለው ነው እያለ ነው። ምክንያቱም ከሱ በላይ ሌላ ንጉስ መጥቶ ሮማውያንን ሁሉ አጥፍቶ የሚነግስ ስለመሰለው ነው ማለት ነው። ኋላ መጨረሻ ለሰብአ ሰገል መላኩ ተገልጦ ለክርስቶስ ወርቅ ዕጣን ከርቤ ከገበሩ በኋላ ወአስተርአዮሙ መልአክ ወነገሮሙ፣ ታይቶ ተገልጾ ነገራቸው። በሌላ ጎዳና ሂዱ፣ በሄሮድስ አትመለሱ አላቸው። ወእንተ ካልእት ፍኖት ገቡ ወአተው ብሔሩ፣ በሌላ ጎዳና ሂደዋል ማለት ነው ሰብአ ሰገል። ክርስቶስ ሰብአ ሰገል እንግዲህ በሌላ ጎዳና እንዲሄዱ ያደረገበት ሁለት ምክንያቶች አሉት። አንደኛ ለሄሮድስ እንዳይነግሩትና ሄሮድስ መጥቶ እንዳያፍነው እንዳይገለው ነው። ሁለተኛው ግን ሃይማኖት እንዲሰፋ እንዲጸና ነው። በመጡበት መንገድ ቢመለሱ ሃይማኖቱ እየጸና ይሄዳል እንጂ አይሰፋም። አሁን ግን በመጡበት ቀርተው ባልመጡበት ሲሄዱ ምንድናቸው እነዚህ ነገስታት ሲባል ያው ክርስቶስ እንደተወልዶ ሊገብሩ እንደሄዱ ሲነግሩ ወሬው ሲሰማ ሁሉም ሃይማኖቱን እየተቀበለ ሃይማኖት ይሰፋልና በሌላ ጎዳና እንዲሄዱ አድርጓቸዋል። ከዚያም በኋላ ነው እንግዲህ መልአኩ ወአስተርአዮ መልአከ እግዚአብሔር በህልም ለዮሴፍ፣ የእግዚአብሔር መልአክ ለዮሴፍ በህልም ታየው፣ ተነጋገረው፣ እንዲህም አለው ተንስ ወንሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ብላቴናውና እናቱን ይዘህ ወደ ግብፅ ሽሽ፣ ወሃሉ ህየም እስከ አመ እነግረከ፣ እስከምነግርህ ድረስ በዚያው ኑር ብሎ መልአኩ ተገልጾ ሄሮድስ እንደሞተ ከዚያም በኋላ መመለስ እንዳለባቸው እስኪ ነግራቸው ድረስ ወደ ግብፅ እንዲሰደዱ ነግሯቸዋል ማለት ነው። እንግዲህ ይህ ቅዱስ ቤተሰብ ከተመሰረተበት ጀምሮ ከቤተልሔም ፈተናው ጀመረ። ሄሮድስም ሐሳቡን ቀጠለ። እንግዲህ ክርስቶስም በዚህ ምክንያት ወደ ግብፅ መሰደድ፣ ወደ ግብፅ መሄድ፣ ወደ ግብፅ የወረዱበት ምክንያት በንጉሱ ምክንያት ሊገላቸው ስለሆነ ነው። ከዚህ ላይ ጥያቄ ብናነሳ ከዚያው ሳለ ፈጣሪ ነው፣ የሁሉ ገዥ ነው፣ ከዚያው ሳለ መዳን ይችላል፣ ለምን ወደ ግብፅ ተሰደደ የሚል ጥያቄ መነሳቱ አይቀርም። እንግዲህ ክርስቶስ ከዚያው ሳለ መዳን ይችላል፣ እውነት ነው፣ አምላክ ነው። ግን ከዚያው ቢድን በምታት የሆነ በልዩ ታምራት በአምላክነት ስራ በመለኮት ሰውነትን ባለበስ አካልነት ተገለጠ፣ ምታት ሆነ ስለሚያሰኝ የሰውነትን ስራ እየሰራና በሰውነት ስለተገለጸ እንደ ሰዎች ተሰዷል፣ እንደ ሰዎች ተርቧል ማለት ነው። እና በዚህ ምክንያት ከዚያው ሳይቀር ወደ ግብፅ ወርዷል። ከዚያም በኋላ ሄሮድስ ያደረገው ተግባርና የወሰደው እርምጃ ከሰብአ ሰገል እንደተረዳ ወሶበሬ ሄሮድስ ከመተሳለቁ ላይ ሊሁ፣ ሰብአ ሰገል በሌላ ጎዳና እንደሄዱና እንደተሳለቁበት በሰማ ጊዜ ይላል አጥቀ ወፈነው ሐራው፣ ፍጹም ተፈሳጨ ይላል፣ ተበሳጨ። ከዚያም በኋላ ጭፍራዎቹን ሁሉ ላከ፣ ወአዘዘ ይቅትሉ ኩሎ ሕፃናት ዘቤተልሔም ወዘውስተ ኩሉ አድያሚሃ ዘክሌ ዓመት ወዘይንእስም እኒሁ፣ 2 ዓመት የሆናቸውንና ከ2 ዓመት በታች የሆኑትን ከክርስቶስ
ልደት ወይም ከሰባ ሰገል በተረዳበት ወቅት ዘመኑን አስቦ የ2 ዓመት ሕፃናትንና ከዚያ በታች ያሉትን እንዲገደሉ አዋጅ በቤተልሔም በገሊላ በይሁዳ በአጠቃላይ አዋጅ አስነግሯል። እና አዋጁም ምንድነው የነበረ? ልጆች ያላችሁ ሰዎች ንጉሱ በቤተ መንግስት ሕፃናትን በማር በወተት በፍትፍት ያሳድጋቸዋል፣ ለእናንተም ርስት ጉልት ይሰጣችኋል ተብሎ ሰውን ደስ በሚያሰኝ ሁኔታ ሁሉም ሕፃናትን እንዲሰበስብ አዋጅ ተነገረ። እንደውም ያን ጊዜ ሕፃናት የሌሏቸው ሰዎች ርስት ጉልት ይሰጣል ተብሎ ሲነገር 2-3 ልጆች ካሏቸው እየተበደሩ ልጅ እየወሰዱ ለሄሮድስ አስረከቡ። የሄሮድስ ምክር ግን መጨረሻ ሰዎችን ሕፃናትን ለመግደልና ከነዚያ መካከል ክርስቶስ ይሆናል እርሱን እገድለዋለሁ፣ ከኔ በላይ ሌላ ንጉስ አይኖርም፣ መንግስታችንም ጸንቶ ይኖራል ብሎ በማሰብ ይህንን አደረገ። ነገር ግን ያሰበው ሁሉ አልተሳካለትም። ክርስቶስም ወደ ግብጽ ተሰዷል፣ ተመልሷል ማለት ነው። ከዚያ ዝቅ ሲል በትንቢተ ኤርምያስ የተጻፈው ሁሉ ያን ጊዜ በሄሮድስ መከራና ግፍ ተፈጽሟል። ቃል በራማ ተሰማ፣ ቃል በራማ ተሰማ፣ ብካይ ወገአር ወሰቆቃው፣ ዋይታ ለቅሶ ሰቆቃ ሁሉ ተሰማ። ራሄል እንዘ ትበኪ በእንተ ውሉዳ፣ ራሄል ስለ ልጆቿ እያለቀሰች እያነባች በጣም ብዙ ዋይታ እያሰማች ነበረ ተብሎ ሁሉ የተነገረው ሰላምታ። እንደው ምንድነው የሚለው? አበየ ተናዝዞ ወነጅ እንኳን አደረሳችሁ እግዚአብሔር አምላክ ማልቀስ ጸናባትና እልቅሶን ከመተው እምቢ ያለች ሁልጊዜ ማልቀስ ሆነ። እስመ ኢኮንዋ ውሉዳ ውሉደ፣ ልጆቿ ልጆችን አልሆኗትምና የሚለው የነብዩ ቃል ሁሉ ያን ጊዜ ተፈጽሟል ማለት ነው። እንግዲህ ራሄል ያን ጊዜ አልነበረችም። ቀድሞ የያዕቆብ ሚስት ናት። ሌላም ራሄል አለች። በቀድሞዋ ራሄል ሲተረጉሙ ሊቃውንት ለምንድነው ራሄል አለቀሰች ተብሎ የተነገረው ሲባል የራሄል መቃብር በቤተልሔም ዙሪያ ስለሆነ እነዚያ ሰዎች የልጆቹን ከእናታቸው እቅፍ እየተወሰዱ ሲገደሉ፣ ሲጠመዘዙ፣ ደማቸው ሲፈስ እናመልጣለን እያሉ ልጆቻቸውን እየወሰዱ ከራሄል መቃብር ይከቷቸው ነበር እና በዚያ ምክንያት ራሄል ታለቅሳለች ወይም ደግሞ እየተባለ ተገልጿል። ከዚያ በተጨማሪ ግን የራሄል ልጆች ነገደ ብንያም የራሄል የመጨረሻ ልጇ ነው። እሱን ስትወልድ ነው በምጥ ምክንያት የሞተችው። የተቀበረችው በቤተልሔም ነው። ዘፍጥረት ምዕራፍ 35 ላይ እናገኘዋለን ማለት ነው። እና ነገደ ብንያም አብዛኛውን በቤተልሔም ዙሪያ ስለነበረ የራሄል የልጅ ልጅ የብንያም የልጅ ልጆች በዚያ ስላለቁ ራሄል አለቀሰች እየተባለ የተገለጸው ትንቢት ይህ ነው ማለት ነው። እና ሄሮድስ ይህንን ካደረገ በኋላ ክርስቶስን አላገኘውም። ያው ጊዜ ሲደርስ አምባ ይፈርስ ነውና የእሱም መዋዕለ ዘመኑ ሲደርስ እሱም ባልሆነ ሸቶ ተልቶ ብዙ መከራዎችን ስላደረሰ የግፍ መጨረሻ ደግሞ አይቀርም ግፍ አይቀርምና የገፋቸውን ሰዎች እግዚአብሔር ተመልክቶ እሱንም በግፍ እንዲሞት አድርጎታል ማለት ነው። ለዚያ ነው ባለቅኔው እይተረፍ ግፍ ለዘእድሜሁ ጎንደየ፣ እድሜው ይዘገይም ግፍ አይቀርም። እስራኤል ለፈርዖን ስማጽወረ ወማይ፣ እስራኤል ለፈርዖን ውሃን አሸክመውታል ብሎ የተናገረው። ይህንን ስናስብ የመጀመሪያው ፈርዖን እስራኤላውያን በባህር ውስጥ ሕፃናትን እየገደለ ነበር። ኋላ ደግሞ የፈርዖን ሕይወት ያከተመው በባህር ውስጥ በውሃ ውስጥ እንደሆነ ግፍ አይቀርም ብሎ ይህንን ያመሰጥራልና የሄሮድስ ሕይወትም በግፍ ስለነበረ መጨረሻ በግፍ ሞቷል ማለት ነው። እንግዲህ ቅዱሱ ቤተሰብ ይህንን ሁሉ መከራ፣ ይህንን ሁሉ ችግር፣ ይህንን ሁሉ ስቃይ ያሳለፈ ቅዱስ ቤተሰብ ነው ማለት ነው። እንግዲህ በቅዱሱ ቤተሰብ ተሳትፎ ውስጥ የኛ ድርሻ ምን ሊሆን ይችላል ከተባለ ቅዱሱ ቤተሰብን እንድንመስልና ከቅዱሱ ቤተሰብ ውስጥ እንዳንወጣ፣ እንዳንነጠል፣ እንዳንገነጠል ሁልጊዜም በዚህ ህሊና ውስጥ እንድናስብ ይገባል። ክርስቶስ መከራ የተቀበለው የተገረፈው የተገፋው ለሰው ልጆች እንደሆነ እኛም ከክርስቶስ የበለጠ መከራ አይደርስብንም። ከክርስቶስ የበዛ መከራ አይደርስብንም።
ምክንያቱም እሱ ፈጣሪ ሲሆን ተገርፏል፣ እሱ ፈጣሪ ሲሆን ተሰድቧል። እንደውም ቅዱስ ጴጥሮስ ይህንን ሲገልጽ እንዲህ ይላል እንዘ ይጼል ወይ ጻለ ወእንዘ ይሃምም ወይ ተቀየመ። ሲሰድቡት አልተሳደበም፣ መከራ ሲያሳዩትም መከራ አላሳያቸውም እያለ የክርስቶስን ርኅራኄውን ትዕግስቱን ይገልጽልናልና ከቅዱሱ ቤተሰብ ምን እንማራለን ከተባለ የመጀመሪያው መከራን መቀበል በጸጋ የክርስትና አንዱ ራሱ መከራ ስለሆነ የክርስትና ሕይወት ከቅዱሱ ቤተሰብ መከራን አብነት እናደርጋለን። ከቅዱሱ ቤተሰብ መከራን እንማርበታለን ማለት ነው። እንግዲህ የቅዱሱ ቤተሰብ ሕይወት ባጭሩ ይህንን ይመስላል። ቀጣይ ደግሞ ቅዱሱ ቤተሰብ ወደ ግብጽ ለምን ተሰደደ? ወደ ግብጽ ለምን ሆነ? ወደ ሌሎች አህጉራትስ ለምን አልተሰደደም? የሚለውን እንመለከታለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።